ስለ መርካቶ ከሰሞኑ የሚወራው ምንድነው? ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች፣ መርካቶን በተመለከተ ከሰሞኑ በበርካቶች ዘንድ ውዥንብር የፈጠረውን መረጃ የዕለቱ የመረጃ ቅኝታችን በዝርዝር የሚያስደምጣችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ለአንድ ክፍለ ዘመን ለበርካታ ትውልዶች መርካቶ የአዲስ አበባ የንግድ እንቅስቃሴ ልብ ሆና መቆየቷ የአደባባይ ሀቅ ነው። መርካቶ በአፍሪካም ትልቁ ክፍት የመገበያ መንደር እንደሆነም ይታወቃል። በሺዎች የሚቆጠሩ ዜጋዎች የዕለት ህይወታቸውን የሚመሩበት፣ አያሌ ነጋዴዎች ሀብት የሚያፈሩበት፣ የሚከብሩበት፣ በየዕለቱ በሚሊዮኖች የሚቆጠሩ ሸማቾችን የሚያስተናግደው የገበያ ማዕከል አሁን አዲስ የከተማ ልማት ምዕራፍ መግቢያ በር ላይ የቆመ መስሏል። በአዲስ አበባ በቅርብ ዓመታት የተካሄደ ያለው ኮሪደር ልማት፣ የመንገድ ማስፋፊያዎች፣ የመሰረተ ልማት ማሻሻያዎችና የከተማ ልማት እድሳት ፕሮጀክቶች መዲናዋን ወደ ዘመናዊ ከተማ አወቃቀር ለማሸጋገር ያለመ ሰፊ የልማት እንቅስቃሴ አካል ሆነዋል። በዚያ ወደ ውስጥ የኢትዮጵያ ቤቶች ኮርፖሬሽን ያረጁና ደረጃቸውን ያልጠበቁ የንግድ ሱቆችን በማፍረስ በመተካቸው ዘመናዊ የንግድ ማዕከል ለመገንባት ያቀረበው ሰፊ እቅድ የውይይት አጀንዳ አስነስተዋል። በኢትዮጵያ ብቻ ሳይሆን በአፍሪካም በግዝፈቱ፣ በባለታሪክነቱ፣ በአካታችነቱ እንደዚሁም በሀገሪቱ የንግድ ዝውውር ልብነቱ የሚታወቁ መርካቶ ከሰሞኑ ብዥታ የፈጠሩ መረጃዎች የተሰራጩበትም ከዚህ ፕሮጀክት ጋር በተገናኘ ነው። በዋናነትም በአካባቢዋ ጣና ገበያ ማዕከል ፊት ለፊት የሚገኙ የንግድ ሱቆች በአፋጣኝ እንዲፈርሱ ታዘዋል። ከ200 በላይ የንግድ ሱቆች ባለቤቶችም በ20 ቀናት ውስጥ ጓዛቸውን ሸክፈው እንዲወጡ ቦታውንም እንዲያስረክቡ ቀጭን ደብዳቤ ደርሷቸዋል የሚለው ሰሞነኛ መረጃም የዚህ የውዥንብሩ አካል ሆኗል። ፕሮጀክቱን የሚመራው ተቋም ግን ይህ አንድን ከተማ ለማዘመን በሚደረግ ግዙፍ ሽግግር ወቅት የሚከወን የንግድ አካባቢን ደረጃውን በጠበቀ መልኩ የማሻሻል አንገብጋቢ እርምጃ ነው ሲል ማስረጃዎችን በማቅረብ ይሞግታል። ሌሎች ደግሞ ለነባር ሱቅ ባለቤቶችና ተከራዮች በሚያስከትለው ተጽዕኖ ዙሪያ ጥያቄዎችን እያነሱ ነው። የዝግጅት ክፍላችን የዚህ ውዥንብር መነሻ ምንድነው? ከየትስ ነው? የሚለውን ጉዳይ ለማጣራት የሀገሪቱን መንግስታዊ መኖሪያና የንግድ ሱቆች የሚያስተዳድረውን የፌዴራል ቤቶች ኮርፖሬሽን የኮሚኒኬሽን ኃላፊ የሆኑትን አቶ አማኑኤል አያሌውን ስለ ጉዳዩ ማብራሪያ ጠይቆ ምላሹን በተከታይ ዘገባ እንድትሰሙት አዘጋጅቷል። ነገሩ ወዲህ ነው። በከባድ ፍጥነትና በአስገራሚ መልኩ እየተለወጠች የምትገኘው መዲናችን አዲስ አበባ ከተማ ዘመናትን የተሻገሩ መኖሪያ መንደሮች እንደዚሁም የንግድ ቦታዎችን ወደ ዘመናዊ የንግድ ማዕከላት መቀየርን በተመለከተ እየተጋፈጠች የመጣችው ዋና የልማት እንቅስቃሴ ጥያቄ ሆኗል። በመርካቶ አካባቢ የሚገኙ የፌዴራል ቤቶች ኮርፖሬሽን የንግድ ቤቶች የመልሶ ማልማት እቅድና ከሰሞኑ የተነሱ ዥንብሮችም የዚህ ጥያቄ ነጸብራቅ ናቸው። በአንድ በኩል ለበርካታ ዓመታት በእነዚህ ሱቆች እየሰሩ የቆዩ ተከራዮች አሉ፣ ወዴት ልንወርቅ ነው የሚል ጥያቄ የሚያነሱ። በሌላ በኩል ግን የከተማዋን ደረጃ ለማሻሻል የህዝብ ሀብትን በተሻለ መልኩ ለማስተዳደርና ለበርካታ ዜጎች የተሻለ ዕድል ለመፍጠር የሚያስፈልግ የልማት ፖሊሲ አሊያም አቅጣጫ አለ። የፌዴራል ቤቶች ኮርፖሬሽን የመንግስትን ሀብት የማስተዳደር የማልማትና የማስገንባት ኃላፊነት ያለው ተቋም ሲሆን ከተማዋ አሁን እያለፈች ከምትገኝበት የልማት ሽግግር አንጻር ሲታይ የመንግስት ንብረት በአሮጌ አወቃቀር እንዲቀጥል መፍቀድ የሀብት ብክነትን ማስፋት ሊሆን ይችላል ሲል ይሞግታል። የኮርፖሬሽኑ ኮሚኒኬሽን ቢሮ ኃላፊው አቶ አማኑኤል አያሌው እንደሚሉት በዚህ መነሻ የቆዩና ለረጅም ዓመታት ያለ ፍትሃዊ ክፍፍል ያገለገሉ የንግድ ሱቆችን በማፍረስ በዘመናዊ መልኩ መገንባት የመሬት አጠቃቀምን ያሳድጋል፣ የከተማ ውበትን ያሻሽላል፣ ተጨማሪ ንግድ ቦታዎችን ይፈጥራል፣ ለመንግስትም የተሻለ ገቢ ያመነጫል ባይ ናቸው። የፌዴራል ቤቶች ኮርፖሬሽን ለደረጃ ያልበቁ ሲል የገለጻቸው በመርካቶ ጣና ገበያ ማዕከል ፊት ለፊት በተለምዶ ሲኒማ ራስ የተባለ በሚጠራው ስፍራ የሚገኙ 102 ሽንሽን ሱቆችን ነው። ጉዳዩ ከላይ ሲታይ የ102 ነጋዴዎች ጉዳይ ቢመስልም በመሰረቱ ግን የአዲስ አበባ ከተማ ስታንዳርድ የህዝብ ሀብት አስተዳደር የንግድ አካባቢ ዘመናዊነትን የረጅም ጊዜ ልማት ጥያቄ የሚመልስ ጉዳይ ነው። ታዲያ ችግሩ የመጣው ከየት ነው? በዚህ ጉዳይ ላይ ሁለት አመለካከቶች ይነሳሉ። አንደኛው የነባር ተከራዮች ጥያቄ ነው። እነዚህ ተከራዮች ለዓመታት የሰሩበትን ቦታ በአጭር ጊዜ እንዲለቁ መጠየቃቸው የሚያሳስብ ስለመሆኑ የሚያነሱ ወገኖች መከራከሪያ አለ። በተቃራኒው ግን የፌዴራል ቤቶች ኮርፖሬሽን የህዝብ ንብረትን ከ50 ዓመታት በፊት በተገነቡ ዝቅተኛ ደረጃ ባላቸው ህንጻዎች ሳይወሰን በዘመናዊ ልማት ማስተዳደር አለበት የሚለው የፖሊሲ መከራከሪያ ነው። በእርግጥ በማንኛውም የከተማ እድሳትና የመልሶ ግንባታ ፕሮጀክት ላይ ስጋቶች መነሳታቸው የተለመደ ነው። በመርካቶም የታቀደው የልማት ፕሮጀክት ከዚህ የተለየ አይመስልም። አንዳንድ ወገኖች የገበያው ታሪካዊ እሴትና የነባር ነጋዴዎችና ተከራዮች ኑሮ ሊናጋ ሊጎዳ ይችላል በማለት ስጋታቸውን ይገልጻሉ። የኢትዮጵያ ቤቶች ኮርፖሬሽን ደግሞ የነባር ሱቅ ተከራዮች ቅድሚያ እንደሚሰጣቸው የልማቱ ዋና ዓላማ የንግድ አካባቢውን ማዘመን፣ ደህንነቱ ይጠበቅና ለወደፊት ተስማሚ ማድረግ ነው ሲልም ይከራከራል። በመሆኑም ዋናው ጥያቄ ልማቱ ይካሄድ ወይንስ አይካሄድ የሚለው ሳይሆን የሚፈጸመው እንዴት እንደሆነ፣ የነባር ተከራዮች መብትስ እንዴት እንደሚጠበቅና የሽግግሩ ሂደትስ ምን ያክል ግልጽና ፍትሃዊ ይሆናል የሚለው ነው። ፕሮጀክቱ የአንድ ተቋም ፍላጎት ሳይሆን የከተማ እቅድ ስታንዳርድ ማሻሻያ አካል ነውና የኮርፖሬሽኑ ኮሚኒኬሽን ቢሮ ኃላፊ አማኑኤል እንደሚሉትም ተቋሙ ከዚህ በፊትም የተለያዩ የቆዩ የመንግስት ንብረቶችን በማዘመን የኪራይ ገበን ማሳደግ፣ የህዝብ ሀብትን በተሻለ ሁኔታ ማስተዳደርና የከተማ ገጽታን ማሻሻል የቻለ መሆኑን አስታውሰዋል። ይህ ፕሮጀክትም የዚህ ሂደት ቀጣይ ምዕራፍ መሆኑን በማመላከት
መርካቶ በቀላሉ የአንድ ከተማ ሰፈር ወይንም የአካባቢ ገበያ አይደለችም። የኢትዮጵያ የገበያ ማዕከል፣ የአስመጭና ላኪዎች ንግድ ዋና ማከማቻ፣ የሀገሪቱ ንግድና የፋይናንስ ዝውውር መተንፈሻ የኢኮኖሚ ማዕከል ናት። መርካቶ የምስራቅ አፍሪካ ግዙፍ ክፍት ገበያ ተብላ ብትታወቅም ላለፉት በርካታ ዓመታት ያረጁ ደረጃቸውን ያልጠበቁና ለደህንነት አስጊ ወይንም ለእሳት አደጋና ለሌሎች ስጋቶች የተጋለጡ ይዞታዎችን ይዛ መቆየቷ የሀገሪቱን ዘመናዊ የንግድ ውድድር አቅም ወደ ኋላ መጎተቱ ከሚነሱባት ችግሮች መካከል ይጠቀሳሉ። ኮርፖሬሽኑ ካለው ሰፊ ይዞታ በተጨማሪ ከከተማ አስተዳደሩ ጋር በመተባበር ተጨማሪ የቀበሌና የግል ይዞታዎችን በህግ አግባብ በማቀናጀት በ1.5 ሄክታር መሬት ላይ ዘመናዊ ባለ 5 ወለል ህንፃ ለመገንባት ማቀዱ ውስን የሆነውን የከተማ መሬት ወደ ላቀ ኢኮኖሚ እሴት ማሸጋገር ስትራቴጂ እንዳለውም የኮሚኒኬሽን ቢሮ ኃላፊው አቶ አማኑኤል አያሌው ነግሮናል። በማከልም ማንኛውም የከተማ መልሶ ማልማት ፕሮጀክት ስኬታማና ዘላቂ የሚሆነው የሰዎችን ማህበራዊና ኢኮኖሚ ህልውና ታሳቢ ሲያደርግ ብቻ ነው። በዚህ ረገድ የነባር ነጋዴዎች ስጋትና የመብት ጥበቃ በልማት ሂደት ውስጥ ትልቅ ቦታ ሊሰጠው ይገባል ብለዋል። ለመሆኑ በአዲስ መልኩ የሚገነባው የንግድ ማዕከል ምን አይነት ቅርጾችን ይዘዋል? በጥቂቱ እንደሚከተሉ እናገራችሁ። የመርካቶ የንግድ ሞል 4 ህንፃዎች ወይንም ብሎኮች አሉት። አንዱ ብሎክ ሙሉ በሙሉ የዘመናዊ መኪና ማቆሚያ ወይንም ፓርኪንግ አገልግሎት የሚሆን ነው። 3 ብሎኮች ወይንም 3 ህንፃዎች ደግሞ ለንግድ እንቅስቃሴ አገልግሎት የሚሆኑ ራሳቸውን የቻሉ የንግድ ማዕከል ሱቆች ናቸው። የዚህ ዘመናዊ ንግድ ማዕከል ግንባታ የመሬት አጠቃቀምን የሚያሳድግ፣ የከተማ ውበትን የሚያሻሽል፣ ተጨማሪ የንግድ ቦታዎችን የሚፈጥር ስለመሆኑ የኮሚኒኬሽን ቢሮ ኃላፊው ይሞግታሉ። ሆኖም ግን የተከራዮችን ጥያቄም ከግምት ውስጥ ሳያስገቡ አልቀሩም። በአንድ በኩል ለ50 ዓመታት የሰሩበትንና የደንበኛ መረብ የሰረቱበትን ቦታ በ20 ቀናት አጭር ጊዜ ውስጥ እንዲለቁ መጠየቃቸው በንግድ እንቅስቃሴዎች ላይ የሚፈጥረው መቋረጥና ምናልባትም ስጋት መፈጠሩ ምክንያታዊ ሊሆን ይችላል ይላሉ። የከተማ ልማት ሰብአዊ ፊት እንዲኖረው እነዚህ ነጋዴዎች ህንፃው እስከሚገነባ ድረስ የሚቆዩበት የጊዜያዊ ንግድ ቦታ ይኖራል። እንዲሁም የንግድ መቋረጥ ኪሳራን እንዴት መቀነስ ይችላል? ሌላኛው አንገብጋቢ ጥያቄ ነው። አቶ አማኑኤል ለዚህ ጥያቄ መልስ አላቸው። የኮርፖሬሽኑ ልማት በድንገት የመጣ አይደለም በማለት የማህበራዊ ሚዲያዎች እውነታውን አንሻፎ አራገቡት እንጂ የትኛውም የኮርፖሬሽኑ ቤት የሚከራይ ግለሰብ በየዓመቱ የሚታደሰው ውል ላይ ቤቶቹ ለልማት ከተፈለጉ መልቀቅ እንዳለበት የሚደነግገውን ስምምነት አምኖ ፈርሞ ነው የሚቀበለው። ይህ ደግሞ ከዛሬ 8 ወራት በፊት ከተከራዮች ጋር ግልጽ የጋራ ውይይት ተደርጎበታል ሲሉ መልሰዋል። በአካባቢው ያለው በርካታ ነጋዴዎች አምነውበትና ከኮርፖሬሽኑ ጋር ተባብረው ለመስራት የለውጡና የእድገቱ አካል ለመሆን ወስነዋል። ይሁን እንጂ በነጋዴዎች ስም የሚሸቅጡ በድብቅ የተከራይ አከራይ የሆኑ ግለሰቦች እውነታውን በማዛባት ጉዳዩን በማህበራዊ ሚዲያ ለማጫወቻ ሲሞክሩ ታዘበናል ሲሉ ምላሻቸውን አክለዋል። በሚሊዮን የሚቆጠሩ ሰዎች የንግድ ቦታ አጥተው ይንከራተታሉ። ለምን ሱቆቹ ይታደሳሉ? የሚሉት ደግሞ ለ50 ዓመታት ቤቶቹን በርካሽ ተከራይተው ሲነግዱ ሲለወጡ የነበሩ ሰዎች ናቸው። ይህ ክርክር የሀገሪቱን ፍትሐዊ ሀብት ክፍፍል እሳቤ የሚያፋልስ ነው ሲሉ ሞግተዋል። ፕሮጀክቱ እንደ ተራ ቤት ግንባታ ሳይሆን እንደ ሀገራዊ ኢኮኖሚ መሰረተ ልማት ሊታይ ይገባል። ለዚህ ደግሞ ተከታዮቹ ቁጥራዊ ንጽጽሮች ማሳያ ናቸው በማለት ኃላፊው ያስረዳሉ። በነባር ሁኔታ የህንፃ ደረጃ ለ50 ዓመታት የቆየና ደረጃውን ያልጠበቀ 102 ሽንሽን ሱቆች የነበሩ ሲሆን በአዲሱ የልማት እቅድ ውስጥ ወደ ዘመናዊ ባለ 5 ወለል የንግድ ህንፃነት ይቀየራል። የሱቆቹ ብዛት ከነበረበት 102 ሱቆች ደግሞ ወደ 1000 በላይ ዘመናዊ ሱቆች እንደሚያድግ ይጠበቃል። የተጠቃሚዎች ስፋት ከነበረበት ውስንና በጥቂት ግለሰቦች የተያዘ አወቃቀር ወጥቶ ሰፊ ፍትሃዊና ለብዙዎች እድል የሚሰጥ ሲሆን ይህም ሰፊ ማህበራዊና ኢኮኖሚያዊ ፋይዳዎች እንዲኖረው የሚያስችል ነው። 4 ብሎክ ያለው አንድ ብሎክ ሙሉ ዘመናዊ ፓርኪንግና ቀሪው 3 ብሎክ የገበያ ማዕከል ወይንም ለሞርነት አዲስ የሚገነባው ህንፃ ከ8 ወር እስከ 1 ዓመት ባለው ጊዜ ውስጥ የሚጠናቀቅ ሲሆን ግንባታው ሲቋጭ ከ90 በመቶ ላይ የሚሆኑት የቀድሞ ተከራዮች በድጋሚ የመግባትና ተጠቃሚ መሆን እድል ይሰጣቸዋል። እንደ ኮሚኒኬሽን ኃላፊው አቶ አሚን ገለጻ ይህ ደግሞ ፍትሃዊነትን የሚያረጋግጥ ነው። ቀድሞ ከነበሩት 102 ሱቆች ወደ 1000 በላይ ማደጉ ከዚህ በላይ እድል ያላገኙ በርካታ አዳዲስ ዜጎች በፍትሃዊነት ሂደት ተጠቃሚ እንዲሆኑ በር ይከፍታል ሲሉ አስረድተዋል። ከዚህ ባለፈ ዘመናዊ ንግድ ሱቁ ሲጠናቀቅ ቀጥተኛ የሱቅ ስራን ብቻ ሳይሆን የአቅራቢ ድርጅቶች እድገት፣ የመጓጓዣና ሎጂስቲክስ አገልግሎት፣ የጥቃቅን ንግድ መስፋፋት እንደዚሁም የከተማውን ውስጥ ገቢ ማሳደግ ይችላል። ለዚህ ደግሞ ማሳያው ኮርፖሬሽኑ በመሃል ፒያሳ ደረጃውን በጠበቀ መልኩ በአጭር ጊዜ ገንብቶ ያጠናቀቀው ጎልድ ሞል የተሰኘ እጅግ ዘመናዊ የወርቅ መገበያያ ማዕከልን እንደ ምሳሌ ማንሳት ነው። በሌላ መልኩ ዓለም አቀፍ ተሞክሮችን ማየትም ያስፈልጋል ይላሉ። ከዱባይ፣ ሲንጋፖርና ኪጋሊ ምን እንማራለን ብሎ ራስን መመልከት ያስፈልጋል። ቀዳሚዋ ምሳሌ ኤምሬትስ ነች። ዱባይ የዓለማችን የንግድ መገናኛ ለመሆኑ የበቃችው የመሬት እሴትን በከፍተኛ ደረጃ በማሳደግ ዘመናዊ ንግድ ማዕከላትን በመገንባትና የኢንቨስትመንት ልማትን በማሻሻል ምሳሌ የሚሆን የሚችል የከተማ ሽግግር በማድረጓ ከዓመታት በፊት የተሳካላት ፕሮጀክት ነው። ሌላኛዋ ሲንጋፖር ነች። ደሴቲቱ ሀገር እጅግ ጠባብ የመሬት ስፋት ያላት ሀገር ብትሆንም የቆዩና ዝቅተኛ ደረጃ ያላቸው ይዞታዎች በጥብቅ የከተማ ዕቅድ በመምራት በምድራችን ተመራጭ የተሸጋጋሪ ንግድ ማዕከላትን መፍጠር ችላለች። አፍሪካዊቷ ኪጋሊም ሌላኛዋ ምሳሌ ነች። የሩዋንዳዋ መዲና ኪጋሊ የቆዩና ለደህንነት አስጊ የሆኑ መዋቅሮችን በማሻሻል የከተማ ደረጃን በማስጠበቅና የህዝብ ቦታዎችን በፍትሃዊነት በማደራጀት በአፍሪካ ተምሳሌት መሆን መቻሏን አስረድተዋል። የመርካቶ አዲሱ ባለ 4 ብሎክ ዘመናዊ የንግድ ማዕከልም ከነዚህ ሀገራት ተሞክሮ የተወሰደበት በመርካቶ ዘመናዊ ንግድ እንቅስቃሴ ፍትሃዊ የመሬትና የንግድ ሱቆች አጠቃቀም እንደዚሁም የከተማ ውበትን ለማሻሻል የጎላ ሚና መጫወት የሚያስችለው ነው ብለውናል የመረጃ ምንጫችን የቤቶች ኮርፖሬሽን የህዝብ ግንኙነት ኃላፊው አቶ አማኑኤል አያሌው። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።